ሙዝ በዓለም ዙሪያ በሚሊዮኖች የሚወደድ ለመፈጨት ቀላልና በውስጡ በርካታ የተመጣጠኑ ንጥረ ነገሮችን የያዘ ድንቅ ምግብ ነው። ነገር ግን አንድ የሚገርም እውነታ አለ። ሙዝ ለብዙዎቻችን እጅግ በጣም ጠቃሚ ቢሆንም ከመጠን በላይ መመገብ ሁልጊዜ ጥሩ አይደለም። በእርግጥ ለአንዳንድ ሰዎች በብዛትና በየቀኑ ሙዝ መመገብ የጤና ችግሮችን ሊያስከትል ወይም ደግሞ ቀድሞ የነበረን የጤና ሁኔታ ሊያባብስ ይችላል። ይህ ማለት ሙዝ መጥፎ ነው ማለት አይደለም። ይልቁንም ማንኛውም ጤናማ ምግብ እንኳን ለሁሉም ሰው በአንድ አይነት መንገድ አይሰራም ማለት ነው። ስለሆነም በዛሬው ቪዲዮአችን ሙዝ ሲመገቡ ጥንቃቄ ማድረግ ያለባቸውን 7 ሰዎችን እንመለከታለን። ከኋላው ያለውን ሳይንሳዊ ምክንያትም አብረን የምናብራራ ይሆናል። መጨረሻ ላይ የምናያቸው ሰዎች ብዙዎቹ ፈጽመው የማይጠብቁት ስለሆነ እስከ ቪዲዮ ፍጻሜ ድረስ አብረን እንቆይ። ሙዝ የፖታሺየም፣ የቫይታሚን ቢ6፣ የቫይታሚን ሲ፣ የፋይበር እና የጤናማ የተፈጥሮ ካርቦሃይድሬቶች ምንጭ ነው። ሙዝ ፈጣን ጉልበት ይሰጣል። ለልባችን ጤንነት፣ ለምግብ መፈጨት ሂደት በጣም ጠቃሚ ነው። እናም በማንኛውም ዕድሜ ላሉ ሰዎች የሚስማማ ምርጥ መክሰስ ነው። ለአብዛኞቹ ጤናማ ጎልማሶች በቀን 1 ወይንም 2 ሙዝ እንደተመጣጠነ ምግብ አካል አድርገው መመገብ ምንም ችግር የለውም። ችግሩ የሚጀምረው ከመጠን በላይ ሲበላ ወይንም ሰውነታቸው ንጥረ ነገሮችን የሚያቀነባብርበት መንገድ በተቀየረባቸው የጤና ችግሮች ጊዜ ነው። ስለዚህ መቼ እንደምንጠቀምበትና መቼ ጥንቃቄ እንደሚያስፈልገው ማወቅ ለጤንነታችን የተሻለ ውሳኔ ነው። ስለሆነም አሁን ወደ ዋናው ነጥብ እናልፋለን ማለት ነው። አንደኛ፣ ሙዝ ሲመገቡ ጥንቃቄ ማድረግ ያለባቸው ሰዎች የኩላሊት ህመም ያለባቸው ሰዎች። ሙዝ በጣም ታዋቂ የሆነው በውስጡ ባለው ከፍተኛ የፖታሺየም ይዘት ነው። አንድ መካከለኛ መጠን ያለው ሙዝ ከ400 እስከ 450 ሚሊግራም ፖታሺየም ይይዛል። ፖታሺየም የጡንቻ እንቅስቃሴን፣ የነርቭ ስራንና የልብ ምትን በመቆጣጠር ረገድ ወሳኝ ሚና ያለው ማዕድን ነው። ጤናማ ኩላሊት ያላቸው ሰዎች ይህ ምንም ችግር የለውም፣ ምክንያቱም ኩላሊቱ በሰውነት ውስጥ ያለውን ትርፍ ፖታሺየም በሽንት አማካኝነት ስለሚያስወጣው ነው። ነገር ግን የኩላሊት ህመም ማለትም በከፍተኛ ሁኔታ የላቀ ደረጃ ላይ የደረሰባቸው ሰዎች ኩላሊታቸው ፖታሺየምን በብቃት ማስወገድ ይቸገራል። በደም ውስጥ ፖታሺየም ሲከማች ሃይፐር ካሊሚያ የተባለ የጤና ችግርን ይፈጥራል። ይህም መጀመሪያ ላይ ምልክት ላይኖረው ይችላል። ነገር ግን የፖታሺየም መጠኑ እየጨመረ ሲሄድ የጡንቻ መዛል፣ የመደንዘዝ ስሜት፣ ያልተስተካከለ የልብ ምትና በከፋ ሁኔታም ለህይወት አስጊ የሆኑ የልብ ችግሮችን ሊያስከትል ይችላል። ይህ ማለት የኩላሊት ህመም ያለበት ሰው ሁሉ ሙዝ መብላት የለበትም ማለት አይደለም። ምክሩ እንደ ህመሙ ደረጃና በሐኪማችሁ ትዕዛዝ መሰረት የሚወሰን ነው። አንዳንዶች አነስተኛ መጠን መመገብ ቢችሉም፣ ሌሎች ግን ደግሞ ከፍተኛ የፖታሺየም ይዘት ያላቸውን ምግቦች ሙሉ ለሙሉ መገደብ ሊኖርባቸው ይችላል። ዋናው ነጥብ ኩላሊታችሁ በትክክል የማይሰራ ሰዎች ሙዝ ጤናማ ነው ብላችሁ በየቀኑ በብዛት መመገብ የለባችሁም። ሁለተኛ፣ የስኳር ህመም ያለባቸውና ሚዛኑን ያልጠበቁ ሰዎች። ሙዝ ግሉኮስ፣ ፍሩክቶስ እና ሱክሮስ የተባሉ የተፈጥሮ ስኳሮችን ይዟል። ከዚህ ጋር ተያይዞ ስኳሩ ወደ ደም ውስጥ የሚገባበትን ፍጥነት የሚቀንስ ፋይበርም አለው። በዚህም ምክንያት ለብዙ የስኳር ህመምተኞች ሙዝ እንደ ጠቃሚ ፍራፍሬ ይቆጠራል። ችግሩ አብዛኛውን ጊዜ የሚፈጠረው ሙዝን አልፎ አልፎ መመገብ ሳይሆን በአንድ ጊዜ ብዙ ሙዝ መመገብ ወይም ደግሞ ከሌሎች ጣፋጭ ምግቦችና መጠጦች ጋር አጣምሮ መመገብ ነው። በተለይ ሙዙ በጣም ከበሰለ የደም ስኳር መጠንን በከፍተኛ ሁኔታ ሊጨምረው ይችላል። ሙዝ በበሰለ ቁጥር በውስጡ ያለው ስታርች ወደ ስኳር ይቀየራል። ይህም ይበልጥ ጣፋጭና በቀላሉ እንዲፈጭ ያደርገዋል ማለት ነው። ይህ ማለት በጣም የበሰለ ሙዝ ገና ያልበሰለ ሙዝ ከሚያደርገው በላይ ስኳርን በፍጥነት ሊጨምር ይችላል ማለት ነው። ነገር ግን ይህ ማለት የስኳር ህመምተኞች ሙዝን መተው አለባቸው ማለት አይደለም። የስኳር ህመምተኞች ሙዝን መተው የለባቸውም፣ ነገር ግን መጠኑ ላይ መጠንቀቅ አለባቸው። እንዲሁም ደግሞ መጠኑን መወሰን አለባቸው። ለምሳሌ ሙዝን ከፕሮቲን ወይም ደግሞ ጤናማ ስብ ካላቸው ምግቦች ለምሳሌ እንደ እርጎ ወይም ደግሞ ጥቂት ለውዝ ጋር አጣምሮ መመገብ ስኳሩ በደም ውስጥ የሚገባበትን ፍጥነት ለመቀነስ ይረዳዋል። በአጠቃላይ ዋናው ቁም ነገር
መጠነኛ መሆን ብቻ ነው። አጠቃላይ የካርቦሃይድሬት መጠንን ሳያሰሉ በየቀኑ ብዙ ሙዝ መመገብ የስኳር መጠንን ለመቆጣጠር አስቸጋሪ ሊያደርግባችሁ ይችላል። ሶስተኛ፣ አንዳንድ የደም ግፊት ወይንም የልብ ህመም መድኃኒቶችን የሚወስዱ ሰዎች በየቀኑ የደም ግፊትን ለመቆጣጠር ወይንም የልብን ጤንነት ለመጠበቅ መድኃኒት የሚወስዱ በሚሊዮን የሚቆጠሩ ሰዎች አሉ። አንዳንድ እነዚህ መድኃኒቶች ለምሳሌ ፖታሽየም ስፔሪንግ ዳዩሬቲክስ፣ ኤሲኢ ኢንሂቢተርስ ወይንም አንጂዮቴንሽን ሪሴፕተር ብሎከርስ የሚባሉት መድኃኒቶች በሰውነት ውስጥ የሚቆየውን የፖታሽየም መጠን ሊጨምሩ ይችላሉ። ሙዝ በተፈጥሮ ከፍተኛ ፖታሽየም ስላለው እነዚህ መድኃኒቶች እየወሰዱ በየቀኑ ብዙ ሙዝ መመገብ በአንዳንድ ሰዎች ላይ የፖታሽየም መጠን ከተመከረው በላይ እንዲጨምር ሊያደርግ ይችላል። ከፍተኛ የፖታሽየም መጠን ብዙውን ጊዜ ምንም ግልጽ ምልክት ሳያሳይ ይከሰታል። መጠኑ እየጨመረ ሲሄድ ግን አንድ ሰው ያልተለመደ የድካም ስሜት፣ የጡንቻ መዛል፣ የመደንዘዝ ስሜት ወይንም ያልተስተካከለ የልብ ምት ሊሰማው ይችላል። በከፋ ሁኔታ ደግሞ እጅግ ከፍተኛ የሆነ የፖታሽየም መጠን የልብን መደበኛ ምት በማስተጓጎል ለአስቸኳይ የሕክምና እርዳታ ሊያጋልጥም ይችላል። ይህ ማለት እነዚህ መድኃኒቶች የሚወስዱ ሰዎች ሙሉ በሙሉ ሙዝ መብላት ማቆም አለባቸው ማለት አይደለም። ብዙ ሰዎች በልክ በመመገብ ምንም ችግር አይገጥማቸውም። ዋናው ቁም ነገር የሐኪምን የምግብ ምክር መከተልና ብዙ አለመብላት ሁልጊዜ የተሻለ ነው ማለት ነው። መድኃኒት የምወስዱ ከሆነ በቀን ምን ያክል ፖታሽየም መውሰድ እንደሌለባችሁ ከሐኪማችሁ ወይም ደግሞ ከምግብ ባለሙያ ምክርን መጠየቅ ተገቢ ነው። አራተኛ፣ ለሙዝ አለርጂ ያለባቸው ሰዎች። ምንም እንኳን የተለመደ ባይሆንም አንዳንድ ሰዎች ለሙዝ አለርጂ አላቸው። ለእነዚህ ሰዎች ጥቂት መጠን ያለው ሙዝ እንኳን መመገቡ ከቀላል እስከ ከባድ የጤና ችግሮችን ሊቀሰቅስ ይችላል። ቀላል የአለርጂ ምልክቶች ሙዝ እንደበሉ በአፍ ውስጥ ማሳከክ፣ የከንፈር ወይንም የምላስ ማበጥ ወይም ደግሞ የጉሮሮ መቆጣትን ሊያስከትሉ ይችላሉ። ሌሎች ሰዎች ደግሞ የቆዳ ሽፍታ፣ የሆድ ህመም፣ ማቅለሽለሽ ወይንም ማስመለስ ሊያጋጥማቸው ይችላል። በጣም አልፎ አልፎ ደግሞ አናፍላክሲስ የሚባል ከባድ የሆነ የአለርጂ ምላሽም ሊከሰት ይችላል። ይህም የመተንፈስ ችግር፣ የጉሮሮ ማበጥ እናም ደግሞ የደም ግፊት በድንገት እንዲቀንስ በማድረግ በአስቸኳይ ለድንገተኛ ሕክምና ሊዳረግ ይችላል። የሚገርመው ለተፈጥሮ ላቴክስ አለርጂ ያላቸው ሰዎች ለሙዝም ተመሳሳይ ምላሽ ሊኖራቸው ይችላል። ምክንያቱም ሁለቱም ተመሳሳይ ፕሮቲን ይይዛሉ። ይህም ሁኔታ ላቴክስ ፍሩት ሲንድረም ይባላል። ይህ ችግር ያለባቸው ሰዎች እንደ አቮካዶ እና ኪዊ ባሉ ምግቦችም ላይ ተመሳሳይ አለርጂ ሊኖራቸው ይችላል። ሙዝ ከበሉ በኋላ ማሳከክ፣ ማበጥ ወይም ደግሞ የመተንፈስ ችግር ካጋጠማችሁ ችላ አትበሉት። የህክምና ምክርን ጠይቁ። እናም ደግሞ አስፈላጊ ከሆነ የአለርጂ ምርመራም ማድረግ ይኖርባችኋል። አምስተኛ፣ የሰውነት ክብደትን ለመቀነስ እየሞከሩ ያሉና ሙዝን የሚያበዙ ሰዎች። ሙዝ አብዛኛውን ጊዜ ለክብደት መቀነስ ተስማሚ ምግብ ተብሎ ይቆጠራል። በብዙም እውነት ነው። ሙዝ ሆድን ይሞላል፣ ተፈጥሯዊ ጣፋጭነት አለው፣ እንዲሁም ደግሞ የምግብ ፍላጎትን ለመቆጣጠር የሚረዳ ፋይበርም ይዟል። ከከረሜላ ወይም ደግሞ ከነጭ ዳቦ ይልቅ ሙዝ መመገብ የተሻለ ምርጫ ነው። ነገር ግን ችግሩ የሚፈጠረው ሙዝ ጤናማ ስለሆነ እንደፈለግን መብላት እንችላለን ብለው የሚያስቡ ሰዎች ላይ ነው። አንድ መካከለኛ ሙዝ በግምት 100 ካሎሪ ይይዛል። በቀን 4 ወይም ደግሞ 5 ሙዝ መመገብ ደግሞ ተጨማሪ 100 ካሎሪዎችን ወደ ሰውነታችን ይጨምራል ማለት ነው። ይህ እንግዲህ 5 ከበላችሁ 500 ካሎሪ እንደማለት ነው። ታዲያ እነዚህ ተጨማሪ ካሎሪዎች በሌላ ምግብ ካልተቀነሱ ወይም ደግሞ በአካል ብቃት እንቅስቃሴ ካልተቃጠሉ ክብደት የመቀነስ ሂደቱን አስቸጋሪ ሊያደርገው ይችላል ማለት ነው። ሌላው የተለመደ ስህተት ደግሞ ጣፋጭ እርጎ፣ የፍራፍሬ ጭማቂ፣ አይስክሬም ወይንም ስኳር ተጨምሮበት የሚዘጋጅ የሙዝ ስሙዚን በብዛት መውሰድ ነው። እነዚህ መጠጦች ጣፋጭ ሊሆኑ ቢችሉም ሰዎች ከሚያስቡት በላይ ግን ከፍተኛ ስኳርና ካሎሪ ሊኖራቸው ይችላል። በአንድ አይነት ፍራፍሬ ላይ ብቻ ከመደገፍ ይልቅ የተለያዩ ፍራፍሬዎችን መመገቡም የተሻለ ነው። በሳምንት ውስጥ እንደ እንጆሪ፣ ፖም፣ ብርቱካንና የመሳሰሉትን ፍራፍሬዎች በአመጋገባችሁ ውስጥ ማካተት ይጠበቅባችኋል። የተለያየ ምግብን መመገብ ሰፊ የቫይታሚን የማዕድናትና የአንቲኦክሲደንት አይነቶችን እንድታገኙ ይረዳችኋል ማለት ነው። ስድስተኛ፣ የምግብ መፈጨት ችግር ያለባቸው ሰዎች። ሙዝ በአጠቃላይ ለመፈጨት በጣም ቀላል ከሆኑ ፍራፍሬዎች አንዱና ቀዳሚው ነው። ለዚህም ነው ሆድ ሲታመም ብዙ ጊዜ ሙዝ እንድትበሉ የሚመከረው።
ሙዝ በውስጡ የያዘው ፋይበር እና ሬዚስታንስ ስታርች የምግብ መፈጨት ጤንነትን ይደግፋሉ። ነገር ግን ሁሉም ሰው ለሙዝ ተመሳሳይ ምላሽ አይኖረውም። ይህንንም ማሰብ ያስፈልጋል። ለአንዳንድ ሰዎች በተለይም በረጅም ጊዜ የሆድ ድርቀት ለሚሰቃዩና ገና ያልበሰለ ወይንም አረንጓዴ ሙዝን መመገብ ችግሩን ሊያባብስባቸው ይችላል። ያልበሰለ ሙዝ ውስጥ የሚገኘው ከፍተኛ የሬዚስታንስ ስታርች መጠን ለመፈጨት ይከብዳል። ይህም ስታርች ለብዙ ሰዎች ጠቃሚ ቢሆንም ለጥሩ የሆድ ባክቴሪያዎች ምግብ ስለሚሆን ማለት ነው። ቀድሞውኑ ግን የሆድ ድርቀት ላለባቸው ሰዎች ግን የምግብ መተላለፍን ሊያዘገየው ይችላል። በሌላ በኩል ደግሞ በጣም የበሰለ ሙዝ የስታርች መጠኑ አነስተኛና የስኳር መጠኑ ከፍ ያለ ስለሆነ ለመፈጨት ቀላል ነው። አንዳንዶች የበሰለ ሙዝ ለሆዳቸው እንደሚስማማ ይናገራሉ። ነገር ግን በተለይ ደግሞ አይቢኤስ ወይም ደግሞ የአንጀት መቆጣት ችግር ያለባቸው ይህ ከባድ ህመም ነው። ይህ ህመም ያለባቸው ሰዎች ሙዝ ሲመገቡ የሆድ መነፋት ወይንም ምቾት ማጣት ሊሰማቸው ይችላል። ምንም እንኳን ይህ ሁኔታ ከሰው ሰው ቢለያይም ዋናው ቁም ነገር ሰውነታችሁ ለሙዝ እንዴት ምላሽ እንደሚሰጥ ማስተዋል ነው። ሙዝ ከበላችሁ በኋላ በተደጋጋሚ የሆድ ድርቀት፣ የሆድ መነፋት ወይንም ምቾት ማጣት የሚሰማችሁ ከሆነ በተለይም በብዛት ስትመገቡት መጠኑን ለጊዜው መቀነስና ምልክቶችንም ለሐኪም ማማከር ወይም ደግሞ መንገር ይጠበቅባቸዋል። የእያንዳንዱ ሰው የምግብ መፈጨት ስርዓት የተለየ ነው። ለአንድ ሰው የሚስማማው ለሌላው ላይስማማው ይችላል። ስለዚህ ይህንን ከግምት ውስጥ ማስገባት ያስፈልጋል። ሰባተኛ በስተመጨረሻ ሙዝን አብዝተው የሚመገቡ ሰዎችና ሌሎች ጠቃሚ ምግቦችን ማለትም ጠቃሚ ማዕድናቶችን የማያገኙ ሰዎች ናቸው። ይህ የመጨረሻው ሰዎች ምናልባትም ከሁሉም ትልቁ ሊሆን ይችላል። ሙዝ ጤናማ ነው፣ ነገር ግን የሰውነታችሁን ፍላጎት ሁሉ ብቻውን ሊያሟላ አይችልም። አንዳንድ ሰዎች በአንድ ሱፐር ፉድ ላይ በማተኮር ሳያስቡት ሌሎች ጠቃሚ ምግቦችን ከአመጋገባቸው ውስጥ ይሰርዛሉ። በየቀኑ 3 ወይንም 4 ሙዝ እየበሉ ነገር ግን አረንጓዴ አትክልቶችን፣ ጥራጥሬዎችን፣ ለውዝን ወይም ደግሞ ሌሎች ፍራፍሬዎችን በአመጋገባቸው ውስጥ እምብዛም የማይጨምሩ ሰዎችን ማሰብ አለባችሁ። ከጊዜ በኋላ እነዚህ ሰዎች ለጤንነታቸው አስፈላጊ የሆኑ እንደ ጤናማ ቅባቶች፣ ፕሮቲን፣ ካልሽየም፣ አይረን፣ ኦሜጋ 3 እና ሙዝ ውስጥ በበቂ መጠን የማይገኙ በርካታ አንቲኦክሲደንቶችን ያጣሉ ማለት ነው። ጤናማ አመጋገብ የሚገነባው በተለያዩ ምግቦች ነው። የተለያዩ ፍራፍሬዎችና አትክልቶችን የራሳቸው የሆነ ቫይታሚን፣ ማዕድናትና ሰውነትን ጠባቂ ንጥረ ነገር አላቸው። የተለያዩ ቀለማት ያላቸው ምግቦች በመመገብ ሰውነታችሁ የሚፈልገውን ሁሉ እንዲያገኝ ማድረግ ትችላላችሁ። ሙዝ በእርግጠኝነት ጤናማ አመጋገብ ውስጥ ቦታ አለው። ዋጋውም ተመጣጣኝ ነው። ለመያዝም ቀላል ነው። እናም ደግሞ በውስጡ በርካታ ጠቃሚ ንጥረ ነገሮችንም ይዟል። ነገር ግን ሙዝ የጠቅላላ አመጋገባችሁ አንድ ክፍል ብቻ መሆን አለበት እንጂ የአመጋገባችሁ መሰረት መሆን የለበትም ማለት ነው። ሁሉንም ንጥረ ነገር ከዚህ አንድ ፍሬ አገኛለሁ ብላችሁ ማሰብ የለባችሁም። በዚህም ምክንያት አብዝታችሁ መመገብ የለባችሁ ማለት ነው። ሌሎች ጠቃሚና አስፈላጊ የሆኑ ንጥረ ነገሮችን የያዙ ምግቦችንም አካታችሁ ልትመገቡ ይገባል ማለት ነው። ስለዚህ እንግዲህ በአጠቃላይ ከሞላ ጎደል እነዚህ 7 ሰዎች ሙዝን ሲመገቡ ጥንቃቄ ማድረግ ያለባቸው ሰዎች ናቸው። ትልቁ ነገር ሙዝን ከናካቴው አትመገቡ ሳይሆን ሙዝን ስትመገቡ ጥንቃቄ ማድረግ አለባችሁ ማለት ነው። ታዲያ ይህ ማለት ደግሜ የምነግራችሁ ሙዝ ጤናማ አይደለም ማለት አይደለም። በፍጹም በዚህ ማሰብ የለባችሁም። እንዲያውም ለብዙ ጤናማ ሰዎች ሙዝ እጅግ በጣም ጥሩ የሆነ ምርጫ ነው። ፈጣን ጉልበት ይሰጣል፣ የልብና የጡንቻን ስራን ይደግፋል፣ ለጥሩ የምግብ መፈጨት ይረዳል። እንዲሁም ደግሞ በተፈጥሮ ኮሌስትሮልና ሶዲየምም የለበትም። ቁልፉ ግን መጠነኛ ማድረግና የግል የጤናችሁን ፍላጎት ከግምት ውስጥ ማስገባት ነው። በአጠቃላይ ጤናማ ከሆናችሁ በቀን 1 ወይንም 2 ሙዝ መመገብ ምንም አይነት ችግር አያመጣም። ነገር ግን የላቀ የኩላሊት ህመም ካለባችሁ፣ ፖታሽየምን የሚነኩ መድኃኒቶችን የምትወስዱ ከሆነ፣ ለሙዝ አለርጂነት ካለባችሁ፣ የስኳር መጠናችሁን በጥንቃቄ መቆጣጠር የሚያስፈልጋችሁ ከሆነ ወይንም ሙዝ ከበላችሁ በኋላ የሆድ መረበሽ የሚሰማችሁ ከሆነ ምን ያክል መመገብ እንዳለባችሁ በጥንቃቄ ማሰብና ከሐኪማችሁ ጋር መመካከር ይጠበቅባችኋል። ስለሆነም ለዛሬ የነበረን የጤና መረጃ ይህን ይመስል ነበር። ቪዲዮ እንደጠቀማችሁና እንዳስተማራችሁ ግምቴ ነው።
ሌሎችም ማወቅ ስላለባቸው በቅንነት ሼር አድርጉላቸው። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።